ሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁኝ። እንዴት ናችሁ? ዛሬ ደግሞ ወግድ የሚሄድ 69,000 ብር የፈጀ አስቤዛና ለልጇም ሳይክል አለ። በነገራችን ላይ ሳይክል፣ ሽሮና በርበሬ፣ ቡና እንደምታዩት እዚህ የሚጨስ አደስ ለራሱ አልቀረም። ቅቤም አለ። የዚህ ለእናቷ የሚቀባው ማለት ነው። የሚቀባው የሚነጠር ሳይሆን የሚቀባ ነው። ያው ቀለል ያለ ስለሆነ ያው ለመቀባት መሰለኝ እና ሁሉም ነገር አለ። እዚህ ሽፎን አለ፣ ያው ሻርፕ አለ። እዚህ በአንደኛው የቱርክ ሻርፕ ነው። ይሄ ለልጇም አልባሳቶች አሉ እንደምታዩቸው። ታይትል ለእናቷ እስከ ታይትል ሳይቀር አለ ማለት ነው። ዘይቶች 2 ሊትር አለ። ሽሮ 20 ኪሎ፣ 10 ኪሎ በርበሬ። ይህ እንግዲህ 69,000 ብር ነው የፈጀው አጠቃላይ። በነገራችን ላይ ሳይክሏ 13,000 ብር ነው ያዘችው። 14,000 ተብሎ በክርክር 13,000 ብር ነው የተገዛችው። አብዛኛው ዋጋ እሷ ይዛለች ሳይክሊቱ ማለት ነው። እና እንግዲህ ወግድ ነው የሚሄደው። በጣም ደስ ይላል፣ በጣም ያምራል። በአፍያ የሚጾሙ ጾሙ የሚያደርሰን አላህ ያደርሰን። እንግዲህ ደርሰንም የምንጾም አላህ ያደርገን ማለት ነው። ጾመንም ከጾሙት አላህ ያደርገን ማለት ነው። እና እንግዲህ ቢያንስ 20 ቀን 25 ቀን አካባቢ ነው የቀረው ረመዳን። እስከዛ ድረስ በጣም ፈጠን እያላችሁ እዘዙን። እስከ 2 ቀን ድረስ እናደርስላችኋለን ማለት ነው። እና ከይል ጀምርላችሁ ከአልባሳት ኩታ አለች እዚህ። ዋጋ ልንገራችሁ። ሳይክል እንደነገርኳችሁ 13,000 ብር ነው። እዚህ አጃ አለ ኪሎ በ250 ብር 250 ብር ማለት ነው። 10 ኪሎ 5 ኪሎ ነው። 5 ኪሎ ደግሞ ሩዝ አለ እዚህ የሀገር ውስጥ ሩዝ በ130 ብር ሂሳብ። ሱካር በ5 ኪሎ አላት በ200 ብር ሂሳብ ማለት ነው። ኡማር ዘይት አለ። ኡማር ዘይት እኛ ሀገር ብቻ ነው በነገራችን ላይ ያለው፣ የትም ብትሄዱ አታገኙትም። በ2200 ብር ሂሳብ። እዚህ ደግሞ 3 ሊትር ዘይት አለ 1100 ብር። 5 ሊትር ላርጎ በ850። እዚህ አደን አለ አድሮስ ነው ኪሎ 900 ብር ሂሳብ 2 ኪሎ ነው። እና ላይፍ ቦይ ደርዘን አንዷ በ50 ብር ሂሳብ 12 ፍሬ ማለት ነው ደርዘን ማለት ነው። ይሄ እንደምታዩት 12 ፍሬ ደርዘን። እዚህ ደግሞ ተምር አንድ ካርቶን ተምር አልኑር ተምር አዲስ ምርት ነው በ2600 ብር ማለት ነው። እዚህ ቡና አለ። ቡና እንደምታዩት ስታዩት ወዙ ያስታውቃችኋል ማለት ነው። እዚህ ጋር ስታዩት ወዙ ነው የሚያስታውቃችሁ፣ መንጣቱ አይደለም፣ ወዝ ነው ዋናው እንትን ማለት ነው። እና በጣም ነጭ የሆነው እስከ 8 ይላሉ። ግን ይሄ አሪፍ ከለር ነው፣ ምርጥ ነው። እንደምታዩት በ1500 ብር ሂሳብ ማለት ነው። በርበሬው በጣም ቆንጆ እናቴ ናት ያዘጋጀችው። መጣጥና እዚሁ ያው እጇን የቀመሰ ያውቀዋል ማለት ነው። እንደምታዩት 3-4 ጊዜ እስከ 4 እስከ 5 ጊዜ አዘዋታል በርበሬ ማለት ነው። ይሄ ሊያነጣብኝ ይችላል ትንሽ ላይ ስላረኩበት ስልኩ ላይ፣ ለዛ ነው። ሽሮም እንደምታዩት በርበሬ አይፈልግም ተመጥኗል ማለት ነው። ሽሮም እንደዚሁ ነው። በርበሬ በ700 ብር ሂሳብ ነበር የተዘጋጀላት። አሁን ላይ ወደ 800 ብር እየተጠጋ ነው ማለት ነው። እና ከአብዛኛው ዝም ፍትግ ገብስ አላት ለሾርባ ማለት ነው። ኪሎ 200 ብር 10 ኪሎ ማለት ነው። ቅቤ እዚህቺ ደግሞ እንደምታዩት ቅቤ ያው ውድ ነው ይታወቃል። 500 ብር ነው የፈጀችው። እነዚህ ደግሞ ያው 100 ብር ማለት ነው። 20 ብር 25 ብር አካባቢ መሰለኝ 25 ብር 4 ስር ናቸው 100 ብር ማለት ነው። እዚህ ለእናቷ ጫማ አለ። ለእናቷ ጫማ እንደምታዩት ቆንጆ ጫማ ነው። ይሄ 1200 ብለው በክርክር 1000 ብር ማለት ነው። ካልሲም አላት 50 ብር ካልሲ ማለት ነው። እና እንደምታዩት ኩታ ቆንጆ ኩታ ነጠላ ኩታ ነው እንደምታዩት ነው። እቺ ያው 6,000 ይላሉ በክርክር 5,000 የተገዛችው ማለት ነው። ማንም ሳይከራከር አይገዛም ማለት ነው። 100 ብር 200 ብር ከዛ በላይም ሳናስጥል አንገዛም። እዚህ ደግሞ ኮታ ሸሚዝ ነገር ናት እንደምታዩት በጣም ቆንጆ ናት። ለሙቀትም ለብርድም ትሆናለች። እቺ እንደምታዩት ናት። እቺ ወላሂ በጣም ውድ ናቸው የልጅ ልብስ ማለት ነው። እንደው አዋቂ ጋር በጣም አይገናኝም የልጅና የአዋቂ ልብስ። ይቺ 250 ናት። ይቺ ማለት ብቻዋን ኳሊቲ ስለሆነች በኳሊቲዋ ብቻ
1250 ብር። ይቺም ሸሚዝ ገዝተንለታል ናቸው እንደምታዩት። ይቺ ሸሚዝ አያት በጣም ቆንጆ ሸሚዝ ናት። 10 ዓመት ነው በነገራችን ላይ ልጁ። ይቺ 500 ብር ሂሳብ ናት። እንደምታዩት ሽፎን አለ እዚህ። ሽፎን የሆነ የሚያንጸባርቅ ነገር አለው ታያችኋል። በጣም ውብ ነው። ቅጥል ነው። ቆንጆ ነው በነገራችን ላይ ሽፎኑ በጣም ያምራል። እና ይሄ 2500 ብር ናት። እቺ ሽፎኒቱ 2500 ብር ቅጥል አላት። እዚህ ደግሞ ሀደሬው እንደምታዩት የቱርኩ ነው። ይሄ የሚረግፍ አይደለም ታያችኋል። አይረግፍም። ይሄ በጭራሽ ሊረግፍ አይችልም። አይረግፍም። የቱርክ ምርት ነው። በእጅ ነው የተጠለፈው። ይሄ 2500 ብር በነገራችን ላይ 2008 2007 ምናምን ይሉታል። ያው አንደኛው ስለሆነ ማለት ነው። እስከ 2000 ድረስ አለ። አዲስ የቱርክ ምርት ያው በእጅ ጥልፍ ነው እና 2500 ብር ሂሳብ ማለት ነው። እዚህ ለልጅ አለች፣ ለእህቷ ልጅ ናት። የልጅ ልብስ ያው የታወቀ ነው፣ እየነገርኳችሁ ነው። ይቺ 2000 ብር ናት የተገዛችው። እንደምታዩት ሙሉ ቀሚስ ናት። 2000 ብር ቅጥል ናት። ታይትሎቻቸው እነዚህ 555 እንደምታያቸው። እዚህ ቱታ አላት ለልጇ ቱታ ይታያችኋል አይደል? የቱታ ሹራቡ ነው ይሄ ሹራቡ ነው። በጣም ልክክ እንደምልበት እርግጠኛ ነኝ። ይሄ 3000 ብር ነው የተገዛው ቱታው አንደኛው በኳሊቲ ሆኖ ማለት። ይሄ እንደምታዩት ለስላሳ ነው በጣም። ይሄ እንግዲህ ያው 3000 ብር ነው ሂሳቡን የተገዛው። አልባሳቶች ያው ውድ ናቸው። እስቲ እና እንደምታዩት ፋጡሚ ላይ ደግሞ ለብሳው ይወት ማሻአላህ ነው ለእናቷ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን እንዴት አላችሁ? ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። ያው ብዙዎቻችሁ ጠፋሽ ትሉኛላችሁ። አለሁኝ ትንሽ ቢዚ ስለሆንኩኝ ነው ስራ እና ይሄን እንግዲህ እህታችን ማለት ነው። ይሄ እንደዚህ አይነት ሻርቦች እስከዛሬ ድረስ የሉም። አሁን በቅርብ ጊዜ የገቡ ናቸው ማለት ነው። እንግዲህ ዋጋቸው 2700 ነው ጥሪው ማለት ነው። ግን እኛ በደንበኛ መልክ 2500 ነው የተገዙት። ይሄ እንደምታዩት ማች እንዲያደርግላት ነው። ይሄ ማች ያደርጋል እና ከቀሚሱ ጋር ማች እንዲያደርግላት ነው ለልጅቱ ማለት ነው። እናቷ እንግዲህ ያው የጠር ሰርግ አለ አይደል? ሰርግ ፈካ እንዲሉላት ነው ማለት ነው። እንግዲህ ያው ይሄም ሻንቱናን አይታችኋታል። ይችም ራሱ ነጠላ ቆንጆ ናት። የእናቶች እንትናት ትልቅም ናት። ይሄው አሁን በዚህ አይነቱ ነው አሉ ስትር ያሉ እንደዚህ ቀድር አሉ አጭር ማለት ነው። እንደዚህ ሲያጣፏቸው ራሱ እንደዚህ እንጥልጥል የሚሉ አሉ። ይሄ ግን ረጅም ነው እንደምታዩት። አሁን ለአጭርም ሰው ለረጅም ሰው ይሄው እንደምታዩት እንደዚህ አጣፍተውት እንደዚህ ነው ማለት ነው። እና በጣም አሪፍ ኩታ ነው። ኩታው ራሱ የዘንላት እና ማዘሯ እንግዲህ ይሄው ፋፈካ ሊሉበት ነው ለሰርጉ። ይሄው ጫማውም ራሱ ለዚህ ማች ያደርጋል ብለን አስበናል ኢንሻአላህ። እና ቆንጆ ጫማ ነው ይሄ። ሽፎኑ መቼም በጣም ነው ያማረኝ። እኔ ሽፎኖች በነገራችን ላይ በጣም ወዳለሁ። በጣም ነው ደስ የሚለኝ። አሁን ላይ በቃ ፋሽኑ ለወሪውም ለአዋቂውም ለእስላሙም ለክርስቲያኑም ሽፎን ሆኗል። አሁን እሷ ሀበሻ ቀሚስ ለእናቴ ግጅላት ነበር ያለችውና ሀበሻ ቀሚስ ደግሞ አሁን እየተለበሰ አይደለም። ሀበሻ ቀሚሶች ወላሂ ተተተዋል። እና አሁን ላይ ፋሽኑ ለሰርግም ለምንም በቃ ይሄ ነው፣ ሽፎን ነው፣ ሻርፕ ነው ለብሰው የሚከደው እንጂ ሀበሻ ቀሚስ እየተለበሰ አይደለም ማለት ነው። እና እንደምታዩት እህታችን ማለት ነው ዘና ልታደርጋቸው ነው እናቷን። አላህ ኸይር ጀዛዋን ይክፈላት። እና እንግዲህ ኢንሻአላህ ረመዳን ማዘዝ የፈለጋችሁ እዘዙን። በርበሬው ራሴ ነኝ፣ ሽሮም ራሴ ነኝ የማዘጋጀው። እንደምታዩት ምጥን ነው ሽሮውም በርበሬውም እንደምታዩት ፋ ያለች ናት። እና የምትፈልጉ ካላችሁ እዘዙን፣ በውስጥ አናግሩን፣ እንመልሳለን፣ እናዘጋጃለን ማለት ነው። እና ይሄው እንደምታዩት ደግሞ ይሄ የሶላት መስገጃ ሂጃብ ነው ከነ ሻርፑ ማለት ነው። ይሄ ቆንጆ ነው። ከዱባይ የመጣ አዲስ ምርት ነው። ይሄ ራሱ አዲስ የገባ ነው ኢትዮጵያ። እና ይሄ የምታዩት የተገዛው 1500 ብር ነው። 1500 ብር። ሸርሸፍ ነበር ያለችው አልተገኘም። ሸርሸፍ ነበር ያለችው፣ ሸርሸፍ የለም። በአብዛኛው የሚጠቀመው ሰው ይሄንን ነው ማለት ነው። እና ይሄ ቆንጆ ነው። ይሄ ራሱ ወደ አድርገው ምናምን ለብሰው
በቃ ሶላታቸውን ይሰግዳሉ። ምን ይላሉ እንደፈለጉ የሚዝናኑበት ነው። ይሄ ከሸርሸፉ እንደውም ይሄ ነው ቆንጆ ማለት ነው። እና ይሄ 1500 ነው የተገዛው ማለት ነው። እንደምታዩት ደግሞ እንደ ሽቲ አይነት ነው እንትን ነው። በጣም ቆንጆ ልብስ ነው። የሚንሸራተትም አይደለም። እና ኢንሻአላህ አላህ አጅሩን ተከፋይ ያድርጋት። እናቷን እንግዲህ ሶላም መስገጃ ሳይቀር ምንም የቀረ ነገር የለም። እዚህ ታይትሎቹን ምናምኖችን ያይታችኋታል። ታይትሎቹን ዋጋ ነግራችሁ ነው። እና ይኸው የመጣንም ልብስ አያችኋት። ይኸው ለሷ ልጅ ማለት ነው። ለሷ ልጅ ሳይከል ሲገዛ ልብስ ሲገዛ እንዲያታለቅስባት። እቺ ደግሞ የወንድሟ ልጅ ናት ማለት ነው መስለኛለች፣ ባልሳሳት ማለት ነው። እና እንደምታዩት ናት። በጣም ቆንጆ እንደው ሴት ልጅ ጊዜ በወለድክ ያሰኛል ማለት ነው። እና የምታዩት ደግሞ እዚህ ጋር ቦርሳ አለቻት። ይሄ ራሷ ቦርሳ አለቻት ማለት ነው። እና ቆንጆ ቆንጆ ልብሶች አሉ ሀገራችን ላይ ወላሂ ፋሽን